ዳይሬክቶሬት መመዝገብን አይተናል። አሁን ደግሞ በዚያ ዳይሬክቶሬት ስር ያለ የስራ መደብ ነው መመዘግብ ማለት ነው። ይህ የስራ መደብ በዚያ ዳይሬክቶሬት ስር ያለ ለምሳሌ ቅድም በመዘገብኩት ዳይሬክቶሬት ስር ያለ መደብ ነው መመዘግብ ማለት ነው። ስለዚህ ምን እላለሁ? ቀጥታ ልክ ዳይሬክተር እና መደብን እነካለሁ። ከዛ ቀጥታ መደብ የምትለዋን እነካለሁ ማለት ነው። መደብ የምትለዋን ክሊክ ሳደርጋት የሚመጣልኝ ሌሎች የስራ መደቦች ተመዝግበው ከሆነ እዚህ ጋር ይገኛሉ። ካልተመዘገቡ ደግሞ እና እኔ የምፈልገው የስራ መደብ ካለ ቀጥታ የምመዘግበው መደብ ስለሆነ የምመዘግብ መደብ መዝግብ የስራ መደብ መዝግብ የሚለውን ክሊክ አድርጋለሁ። መደብ ስል የስራ ክፍል ይምረጡ ይለኛል። ይህ ቅድሚያ ዳይሬክቶሬቱን ካልመዘገብኩት እዚህ ጋር ያለ የስራ ክፍል አይመጣልኝም። ስለዚህ የግድ ያ ዳይሬክቶሬት መመዝገብ አለበት ማለት ነው። ስለዚህ አይሲቲ ዳይሬክቶሬት ስር ያለ የስራ መደብ ነው የምመዘግብ። መለያ ቁጥሩ ምንድን ነው ይለኛል። ለምሳሌ ይህንን በትክክል ፎርም 15 ላይ ያለውን ትክክለኛ የመደብ መለያ ቁጥር ነው የምታስገቡት። ለምሳሌ የዚህ ስስ እዝባር ቢ እዝባር ባህ ማይነስ 26 ቢሆን ይህን አስቀምጣለሁ ማለት ነው። ከዛ የስራ መደቡ መጠሪያ ማን ነው ሲባል በአይሲቲ ዳይሬክቶሬት ስር የአይሲቲ እላለሁ። እዚህ ጋር ያው እዚህ ላይ በትክክል ነው መጻፍ ያለባችሁ። እኔ ለእናንተ እየማሳየት እስከሆነ ድረስ ማለት ነው። እዚህ ጋር የአይሲቲ ግን መደቡን ስለሆነ የምመዘግብ አሁን እኔ የአይሲቲ ዳይሬክቶሬት ዳይሬክተር የአይሲቲ ዳይሬክቶሬት ዳይሬክተር እላለሁ ማለት ነው። ደመወዝ ለምሳሌ 2350 ቢሆን በትክክል ነው አይታችሁ የምትመዘግቡት። 23,550 ቢሆን ግን የእናንተ መደቡን እዛ ላይ የሚጠቅሰውን አይታችሁ ነው የምትመዘግቡት። የስራ ደረጃ ይህ የስራ ደረጃ 16 ነው ብል እዚች ጋር ሳባ አድርጌ 16ን እነካለሁ ማለት ነው። ከዛ እርከኑ የመጀመሪያ እርከን ላይ ነው ያለ ብል የተያዥ ሁኔታ ይህ መደብ ተያዥ ያስፈልገዋል ወይስ አያስፈልገውም? የማያስፈልገው ከሆነ የማያስፈልገው እለዋለሁ ማለት ነው። የሚያስፈልገው ከሆነ ደግሞ የሚያስፈልገው እመርጣለሁ ማለት ነው። ስለዚህ አሁን ይህ ተያዥ የማያስፈልገው ስለሆነ ተያዥ የማያስፈልገው የሚለውን እመርጣለሁ። ከዛ ነፃ ሕክምና ካለው ይህን ኦን አደርጋለሁ። ብዙዎቹ ስለሌላቸው የለም እላለሁ ማለት ነው። ደንብ ልብስ ተጠቃሚ ከሆነ ይህን ኦን አደርጋለሁ። ከዛ የደንብ ልብሱ በአመት ስንት ነው የሚለውን እዚህ ጋር የተቀመጡትን ታስገባላችሁ ማለት ነው። ካልሆነስ የደንብ ልብስ አይጠቀምም ማለት ነው። በኋላም የደንብ ልብስ ዝርዝር ስትፈልጉ አይመጣም ማለት ነው። ስለዚህ ቀጥታ እዚህ ጋር ሪማርክ ስለዚህ ዳይሬክት ስለ መደቡ አሁን ማውራ ዘኦንሊ ስለ መደብ ነው። ግለሰቡን ትረሳላችሁ ማለት ነው። ቀጥታ ይሄ መደብ እዚህ ላይ ሪማርክ የሚል ነገር ካስገባው የሆነ ለመደቡ የሆነ ነገር ምርመራ ላይ የማስገባው ነገር አለ ማለት ነው። ስለዚህ እዚህ ላይ እጽፍና መዝግብ ብለዋለሁ ማለት ነው። ከሌለ ባዶውን ማሳለፍ ይችላል። መዝግብ ትሉታላችሁ ማለት ነው። ይሄው መደቡ በተሳካ ሁኔታ ተመዝግቧል ማለት ነው። አሁንም እዚሁ ጋር ገባና ይህ የተመዘገበ መደብ ማየት ይችላለሁ ማለት ነው። ይሄው በአይሲቲ ዳይሬክቶሬት ስር መደቡ አይሲቲ ዳይሬክቶሬት ዳይሬክተር ደረጃው 16 ደሞዙ ይሄ የመደብ መታወቂያ ቁጥሩ ይሄ ስታተሱ አክቲቭ ነው ሰው መመደብ ይችላል ይለኛል ማለት ነው። ይህንን ስጽፍ ተሳስቼ ከሆነ እዚህ ጋር ኤዲትልና ላይክ ሌላውን በሙሉ ይመጣልኛል። ቀጥታ እንትኗን እመዘግባታለሁ ማለት ነው። በቀጥታ ኤዲት ማድረግ ይችላል ማለት ነው። ካልኩ በኋላ እዚህ ጋር አስተካክል የሚል እመርጣለሁ ማለት ነው። ስለዚህ ካልፈለኩትስ እና በስተት ከሆነ ሰርዝ የሚለውን ተጭኜ አጠፋዋለሁ ማለት ነው። ስለዚህ አሁን ደግሞ ምን አየን ማለት ነው? መደብ እንዴት ይመዘገባል የሚለውን አየን ማለት ነው። መደብ እንዴት ይመዘገባል የሚለውን አየን ማለት ነው።